የሚሞተው ሰው ግን ክርስቶስ የሞተለት ነው። ያ የሚቆስለው ሰው ግን ክርስቶስ የቆሰለለት። ከመደብደብ አልፈው ገደሏቸው፣ አሰቃዩአቸው። የቤተ ክርስቲያንን ድምፅ ሰምተን ጊዜው አሁን ነው እንምጣ፣ በጉብዝና ወራት ፈጣሪን አስብ የሚለው ቃል ቀላል እንዳይመስለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች ኦርቶዶክሳውያን ክርስቲያኖች በያላችሁበት የክርስቶስ ሰላም ከናንተ ጋር ይሁን። እንደ እግዚአብሔር ፈቃድ የዛሬው የትምህርታችን ርዕስ የልብሱ ምስጢርና የዘመኑ ፈተና የሚል ሲሆን ትምህርቱ የተመሰረተው በማቴዎስ ወንጌል ምዕራፍ 22 ቁጥር 1 እስከ 22 ባለው የእግዚአብሔር ቃል ነው። ሕይወት ሰጭ ምስጢር ገላጭ እግዚአብሔር መንፈስ ቅዱስ ለአባቶቼ ለነቢያት፣ ለሐዋርያት፣ ለሊቃውንት የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ምስጢር ገልጦ እንዳስተማረ ዛሬም የማልጠቅም ታናሽ ባሪያው ስሆን በፊታችሁ እንዳገለግላችሁ ያቆመኝን የኔን የደካማውን የባሪያውን አንደበት አከናውነው ጥበቃው በዙሪያችሁ ማዳኑን በልባችሁ ለሆነላችሁ ለእናንተም ሰሚ ጆሮ አስተዋይ ልቦና ሰጥቶ እንዲመክረንና እንዲያጽናናን ቅዱስ ፈቃዱ ይሁንልን። ይህ የምንባብ ክፍል ሁለት ጥቅል ሐሳቦችን ይዟል። የመጀመሪያው ንጉሡ እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ያዘጋጀውና የሰው ልጅ ሁሉ የተጠራበት የሰርግ ግብዣ ወይም የመንግሥተ ሰማያት ምሳሌ ሲሆን፣ ሁለተኛው ደግሞ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ የሚለው ጥልቅ የሕይወት መመሪያ ነው። በርግጥ ጥሪው ለሁሉም ደርሷል። ነገር ግን ወደ ግብዣው ለመግባት የሰርግ ልብስ ያስፈልጋል። በምድር ስንኖር የነፍስንና የሥጋን ግዴታ ለይቶ ማወቅ ከእያንዳንዱ ክርስቲያን ይጠበቃል። በዚህ ምንባብ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው ሁለት አበይት እውነታዎችን እናያለን። የመጀመሪያው የሰርጉ ግብዣና የልብሱ ምስጢር ከቁጥር 1 እስከ 14 ያለው ሐሳብ ነው። ንጉሡ በመጀመሪያ የገዛ ወገኖቹ እስራኤላውያንን ጠራ። እነርሱ ግን በምድራዊ ንግድና እርሻ ምክንያት ጥሪውን ናቁ። ከዚያም ጥሪው ለአሕዛብ ወይም ለእኛ ተረፈ። ነገር ግን በግብዣው መካከል የሰርግ ልብስ ያለበሰ አንድ ሰው ተገኘ። በቤተ ክርስቲያናችን የሊቃውንት ትርጓሜ ይህ የሰርግ ልብስ የጥምቀት ጸጋ፣ የበጎ ምግባርና የንስሐ ሕይወትን ይመለከታል። ጥሪውን አክብሮ ወደ ማዕዱ ወይም ወደ ቅዱስ ቁርባንና ወደ መንግሥተ ሰማያት መምጣት ብቻ ሳይሆን በንስሐ የታጠበ ንጹሕ የልብ ልብስ መልበስም ያስፈልጋል። የመጀመሪያው ይህ ሲሆን፣ ሁለተኛው የቄሳርና የእግዚአብሔር ድርሻ ከቁጥር 15 እስከ 22 ያለው ማለት ነው። ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን በነገር ሊያጠምዱት ሲፈልጉ ለቄሳር ግብር መስጠት ተገቢ ነውን ብለው ጠየቁት። ጌታችን ግን የገንዘቡን ምስልና ጽሕፈት አይቶ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ አላቸው። ይህ የሚያሳየው ክርስቲያን ለምድራዊ ሥርዓትና ሕግ ታማኝ ግብር ከፋይ መሆን እንዳለበት ሲሆን፣ ነገር ግን ከምንም በላይ
የእግዚአብሔር ምስል ወይም ማኅተም በላዩ ላይ የታተመበትን ማንነቱንና ልቡን ለእግዚአብሔር ማስገዛት እንዳለበትም ያስገነዝባል። ክርስቲያን በምድር ላይ ሲኖር በጥበብ መመላለስ እንዳለበትም ቅዱሳት መጻሕፍት በመተባበር ይነግሩናል። ይህን የወንጌልን ቃል የቤተ ክርስቲያን አባቶች በተለያየ መልኩ ተርጉመውታል። ከነዚህም ውስጥ ሊቁ ቅዱስ ዮሐንስ አፈወርቅ እግዚአብሔር ሰርጉን ያዘጋጀው በነፃ ነው፣ እኛ እንድንከፍል የሚፈለገው ብቸኛው ነገር ቢኖር ክፉ ምግባራችንን አውልቀን ተንኮላችንን አስወግደን የንጽህናንና የፍቅርን ልብስ እንድንለብስ ብቻ ነው። ጥሪው የቸርነቱ ነው። ልብሱን ለብሶ መገኘት ግን የኛ ምርጫ ነው ብሎ ይተረጉማል። ታላቁ ሊቅ ቅዱስ ቄርሎስ ዘእስክንድርያም ያለ ሰርግ ልብስ ወደ ሰርጉ አዳራሽ የገባ ሰው እምነት ኖሮት ነገር ግን ያንን እምነቱን በበጎ ምግባርና በፍቅር ያልገለጠ ሰውን ያሳያል። እምነት ያለ ሥራ የሞተ ነውና በማምለት ያዕቆብን መልእክት ሐሳብ ያብራራል። ሊቁ ቅዱስ አውግስጢኖስም ስለ ቄሳር ሳንቲም ሲናገር እንዲህ አለ። ቄሳር ምስሉን በሳንቲም ላይ ይፈልጋል፣ እግዚአብሔር ደግሞ ምስሉን ባንተ ላይ ይፈልጋል። በጣም የሚደንቅ ቃል ነው። ቄሳር የራሱን ምስል የራሱን ፒክቸር ወይም ፎቶውን በገንዘብ ላይ ወይም በሳንቲሙ ላይ ይፈልጋል። እግዚአብሔር ደግሞ ምስሉን ባንተ ላይ ይፈልጋል። ሐዋርያው ቅዱስ ጳውሎስ የልጁን መልክ እንዲመስሉ አስቀድሞ የወሰናቸውን ጠራቸው ብሎ ይነግረናል። የጠራን የልጁን መልክ እንድንመስል ነው። የእግዚአብሔር የመጨረሻው ዘመን ዕቅዱ እንኳን በልጁ በኢየሱስ ክርስቶስ ዓለምን ሁሉ መጠቅለል ነው። እርሱን እንድንመስል ማድረግ ነው። ስለዚህ የታላቁ ሊቅ አባባል እግዚአብሔር ደግሞ ምስሉን ባንተ ላይ ይፈልጋል፣ ገንዘቡን ለቄሳር መልስ፣ ራስህን ግን ለእግዚአብሔር ስጥ እያለ ይመክራል። ለዚሁ ነው የቄሳርን ለቄሳር፣ ፖለቲካው የቄሳር ከሆነ ለቄሳር መተው፣ እኛ ደግሞ የእግዚአብሔር ነንና የእግዚአብሔርን መንግሥት መስራት። ነገር ግን በዚህ ዓለም ላይ ፍትህ ሲጓደል፣ ድሃ ሲበደል ክርስቲያን አይጮህም ማለት አይደለም። ነቢያት አባቶቻችን ስለ ፍትህ ጮኸዋል። ሐዋርያት አባቶቻችን ስለ ፍትህ ጥያቄ አቅርበዋል። ቅዱስ ጳውሎስ እስከ ፍርድ ቤት እስከ ዳኛ ድረስ ሄደዋል። ምክንያቱም ክርስቲያን በዚህ ዓለም ላይ ሲኖር መብቱንና ግዴታውን ያወቀ ነው። ይህንንም ከእግዚአብሔር ቃል አንጻር ነው። ስለዚህ ይልቅ ምን አለ? ገንዘቡን ለቄሳር መልስ፣ ራስህን ለእግዚአብሔር ስጥ ሲል ይመክራል። ስለዚህ ክርስቲያኖች በዚህ ዓለም ላይ ሲኖሩ ከነሱ የሚጠበቀው ምን እንደሆነም ቅዱስ መጽሐፍ ሊቃውንት አባቶቻችን ይመሰክሩልናል። ይህንን ትምህርት በሦስት የሕይወት ዘርፎች ስንመለከተው የመጀመሪያው በመንፈሳዊ ሕይወታችን ነው። ዛሬ ዓለማችን በብዙ መንፈሳዊ ቸልተኝነት ውስጥ ትገኛለች። መንፈሳዊ ቸልተኝነት ጉዳት አለው፣ እልህኝነትም ጉዳት አለው። ዛሬ የሀገራችን የቤተ ክርስቲያናችን ትልቁ ፈተናዎቿ እልህኝነትና ቸልተኝነት ናቸው። እልህኝነት እኔ ያልኩት ካልሆነ፣ የኔ ሐሳብ ካልተሳካ የሚል
ክፉ ሐሳብ። ቸልተኝነት ደግሞ እኔን እስካልጎዳኝ ድረስ ምን ቸገረኝ፣ የኔን ወገን እስካላጠቃ ድረስ ምን ቸገረኝ። እነዚህ ሁለቱ ጉዳቶች አሏቸው። ክርስቲያኖች እነዚህን ሁለቱን በጥንቃቄ ሊያዩ ይገባቸዋል። ቸልተኝነቱ ወደ ስንፍና እንዳይመራ፣ እልህኝነቱ ደግሞ ወደ ግትርነት እንዳይወስደን። ልክ በወንጌሉ ላይ አንዱ ወደ እርሻው ሌላው ወደ ንግዱ እንደሄደ ማለት ነው። ሰዎች ወደ እግዚአብሔር እንዲቀርቡ የሰርጉን ልብስ ለብሰው ከሰማያዊው ማዕድ እንዲካፈሉ ግብዣ ሲቀርብላቸው አብዛኛው ሰው ምክንያት ነው የሚያቀርበው። እኔ ነጋዴ ነኝ፣ እኔ የመንግሥት ሠራተኛ ነኝ፣ እኔ ኃጢአተኛ ነኝ። ታዲያ ላንተ ለኃጢአተኛ አልተገባው ለማን ይሆን? ላንተ ሰርተ ለምትገባው፣ ነግደ ለምታተርፈው፣ ዘርተ ለምትሰበስበው ላንተ ያልሆነ ሰማያዊ ማዕድ ለማን ይሁን? ለእኔ ለደካማው ያልሆነ ብርቱ የሚያረገኝ፣ ለእኔ ለቆሸሽኩት ላደፍኩት ንጹሕ ቅዱስ ሥጋውና ክቡር ደሙን ሊያነጻኝ ያስፈልጋል። አብዛኞቻችን በምክንያት ነው ከእግዚአብሔር መንግሥት እየራቅን ያለ ነው። እባካችሁ በምክንያት ወደ እግዚአብሔር መንግሥት መቅረብ እንጂ በምክንያት ከእግዚአብሔር መንግሥት እንዴት ይራቃል? እነዚያ ሰዎች ምክንያት ነው ያቀረቡት። ወደ ሰርጉ ኑ፣ ግብዣው ተዘጋጅቷል፣ ፍሪዳው ታርዷል። ችላ አሉ። ጠሪዎቹን ከመደብደብ አልፈው ገደሏቸው፣ አሰቃዩአቸው። ልጄን ያፍሩታል ብሎ እንኳን ልጁን ቢልክ ወራሹ ይህ ነውና እንግደለው ተባባሉ። ገደሉትም፣ ሰቀሉትም የሕይወትን ራስ። ምክንያተኝነት ወዴት እንደሚያመራ አያችሁ? አለማድረግ እኮ ይቻላል፣ ግን መልእክተኞቹን መግደል ማለት ምንም ማለት ነው? ምንም የማያውቁትን ታዛዦቹን እነሱን ለሞት፣ ለመከራ፣ ለስቃይ፣ ለእሳት፣ ለሰንሰለት አሳልፈው መስጠት ምን አመጣው? አንዱ ወደ እርሻው ሌላው ወደ ንግዱ ሄደ እንደተባለው የዘመናችን ሰው በቁሳቁስና በቴክኖሎጂ ተጠምዶ የእግዚአብሔርን የፍቅር ጥሪ እየገፋው ይገኛል። እግዚአብሔር ዛሬም እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ይላል በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። አዎ ሸክም የከበደብን ሸክማችን የሚራገፈው በቦታው ነው። አዎ ሸክማችን የሚያቀልልን እሱ ነው። ቀንበሬ ልዝብ ሸክሜም ቀሊል። የእኛን ኃጢአት የእኛን ሸክም አራግፎ የእሱን የፍቅር ሸክም ይሰጠናል። የይቅርታ ሸክም ይሰጠናል። የሰላም ሸክም ይሰጠናል። ለዚህ የጠራን አክባሪያችን እግዚአብሔር ነው። ስለዚህ ዛሬም ይጠራናል። በአካሉ በቤተ ክርስቲያን በኩል የቤተ ክርስቲያንን ድምፅ ሰምተን ጊዜው አሁን ነው፣ እንምጣ፣ እንመለስ፣ ከእግዚአብሔር ጋር እንታረቅ። እግዚአብሔር ዛሬም ለይቅርታ እጁ ተዘርግቷል። እግዚአብሔር ዛሬም ለምህረቱ እጁ ተዘርግቷል። ከመስዋዕቱ ይልቅ ምህረትን የሚወድ አምላክ ነው ያለን። ሌላው በስነ ልቦና ማንነት የሰርግ ልብስ የውስጥ ማንነትንና ሰላምን ያሳያል። የዛሬው ሰው በውጫዊ ገጽታው ያማረ ልብስ ይለብሳል፣ በውስጡ ግን በጭንቀት በቅናትና በማንነት ቀውስ ውስጥ ይታወካል። ጌታችን ግን የውስጥ ማንነታችንን በይቅርታና በሰላም እንድንሸልም
ይፈልጋል። ለዚሁ ነው ወደ እኔ የሚመጣውን ወደ ውጭ ከቶ አላወጣውም ያለን። ወደ እርሱ የመጡ ሁሉ ረፍት ያገኛሉ፣ ሰላም ያገኛሉ፣ ይቅርታን ያገኛሉ። እግዚአብሔር ትቶኛል የምንል የኔስ ኃጢአት እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ነው፣ እንዴት ይቅር ይለኛል ለምንል ሰዎች እግዚአብሔር ዛሬም መዓቱ የራቀ ምሕረቱ የበዛ ነው። ልጄ ወይ የት ነው ያለው? ልጄ የት ነሽ ያለሽው? ልጆቼ የት ናችሁ ያላችሁት? የሚል ድምፅ ዛሬም የእግዚአብሔር ድምፅ ነው። ድምፁን ሰምተን እንመለስ። በማህበራዊ ኑሯችን የቄሳርና የእግዚአብሔር ነገር መደበላለቅ የለብንም። የቄሳርን ለቄሳር፣ የእግዚአብሔርን ለእግዚአብሔር። አንተ የእግዚአብሔር ነህ፣ አንቺ የእግዚአብሔር ነሽ። በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ ያዕቆብ የፈጠረ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አንተ የእኔ ነህ። ክብር ምስጋና ለስም አጠራሩ ይሁን። ሐዋርያው ቅዱስ ጳውሎስና ቅዱስ ጴጥሮስም በዋጋ ተገዝታችኋልና እናንተ የራሳችሁ አይደላችሁም። በሚጠፋ ገንዘብ አይደለም፣ በወርቅ አይደለም፣ በከበረው በክርስቶስ ደም የተዋጃችሁ ናችሁ። እናንተ የራሳችሁ አይደላችሁም፣ የእኔ ናችሁ። እግዚአብሔር በዓለም ላይ ሁሉን አልፈጠርኩምን? ሁሉን አልሰራውንምን? ሁሉን የሰራው እሱ ነው። ሁሉን የፈጠረው እሱ ነው። ሁሉን ያከናወነው እሱ ነው። ሁሉ የሆነው በእርሱ ነው። ሰው ግን የእርሱ ነው። ክብር ምስጋና ለስም አጠራሩ ይሁን። አንተ ግን የእርሱ ነህ፣ አንቺ የእርሱ ነሽ፣ እኛ የእርሱ ነን። ለዚሁ ነው አልተዋችሁም የሚለን። ለዚሁ ነው አልጥላችሁም የሚለን። ለዚሁ ነው እኔ ከእናንተ ጋር ነኝ እያለ የሚያጽናናን። ይሄ እውነት ከገባን ከእሱ ጋር ተጣብቀን እንኖራለን። በአገራችንም ሆነ በዓለማችን ላይ ማኅበራዊ ቀውሶች የሚፈጠሩት የሰውን ሥልጣንና ገንዘብ ከእግዚአብሔር ሕግ በላይ ስናስቀድም ነው። ዛሬ በምድራችን ላይ ሥልጣንና ገንዘብ ነው የሰውን ሕይወት የተቆጣጠረው። ሰው በቀላሉ የሚሞተው በእነዚህ መንገዶች ነው። ያ የሚሞተው ሰው ግን ክርስቶስ የሞተለት ነው። ያ የሚቆስለው ሰው ግን ክርስቶስ የቆሰለለት ነው። ያ የሚታመመው ሰው ግን ክርስቶስ የታመመለት የተንገላታለት ነው። ክርስቲያን መልካም ዜጋ ሆኖ ለሀገሩ ሰላም እየሰራ ለወገኑ በጎ እያደረገ ፍቅረ እግዚአብሔርና ፍቅረ ቢጽን ማስቀደም እንዳለበት ዘመኑ ያስገነዝበናል። ይህ መልእክት ለወጣቶችም ለአዋቂዎችም ነው። ወጣቶች ሆይ ዘመኑ እናንተን በተለያዩ የውሸት ልብሶች፣ በፋሽን፣ በሱስ፣ በፎቶሾፕ በተሰሩ ውጫዊ ታዋቂነቶች ሊሸፍናችሁ ይፈልጋል። ነገር ግን እውነተኛ ውበት የእግዚአብሔር ልጅነትን ክብር ጠብቆ መኖር ነው። የክርስቲያን ውበቱ የእግዚአብሔር ልጅነቱን ጠብቆ መኖር ነው። ከዚህ የሚበልጥ ስልጣን የለማ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ በስሙ ላመኑትና ለተከተሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እኛ የእግዚአብሔር ልጆች ነን። ወጣትነት ወደ ንጉሡ ሰርግ ለመግባት በቤተ ክርስቲያን አገልግሎት ለመሸለም ትክክለኛው ጊዜ አሁን ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው፣ የተወደደ ሰዓትም አሁን ነው ይላል። ያንተ ጊዜ አሁን ነው። ያንቺ ጊዜ አሁን ነው። የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ነገር የለም። የተወደደ ሰዓት አሁን ነው። ከጥቂት ደቂቃዎች በኋላ ስለሚፈጠሩት ነገር እርግጠኞች አይደለንም።
ስለዚህ እግዚአብሔር ወጣትነትን ይፈልጋል። ሰይጣንም ወጣትነትን ይፈልጋል። ዓለምም ወጣትነትን ይፈልጋል። ብርቱ ጠላቶች አሉብን በምድር ላይ ወጣትነት ላይ የዘመቱ። እግዚአብሔር ይህንን የወጣትነት ዕድሜ ይፈልጋል። በጉብዝና ወራት ፈጣሪን አስብ የሚለው ቃል ቀላል እንዳይመስለን ስለተለማንበር ነው። ከልጅነታችን ጀምሮ አቅልለን አይተነው ከሆነ እንዳናቀለው። እግዚአብሔር ይህንን ዘመን ይፈልጋል። ኃይል ያለው እዚህ ጋ ነው። ጥበብ ያለው እዚህ ጋ ወጣትነት ላይ ነው። ጉልበት ያለው እዚህ ወጣትነት ላይ ነው። ስለዚህ በዚህ ወጣትነት ላይ እግዚአብሔርም ሰይጣንም መስራት ይፈልጋል። ግን የሰራን ያበጃጀን ደግሞ ሞቶ ያዳነን እግዚአብሔር እያለ ምንም ያልደከመብን ሰይጣን እንዴት ይገዛናል? ገንዘብ እንዴት ይገዛናል? ለሁለት ጌቶች መገዛት አትችሉም ብሎ ጌታችን ያስተማረን ለዚሁ ነው። ለገንዘብና ለእግዚአብሔር፣ ለዓለምና ለእግዚአብሔር፣ ለዲያብሎስና ለእግዚአብሔር። ስለዚህ ወጣትነታችንን በቤተ ክርስቲያን በመንፈሳዊ ሕይወት እንድናሳልፈው የእግዚአብሔር ቃል ይነግረናል። መልእክቱ አዋቂዎችና ወላጆች በኑሮ ሩጫ በእርሻና በንግድ ምክንያት ልጆቻችንና ትዳራችንን ወደ እግዚአብሔር ሰማያዊ ማዕድ ወደ ሥጋውና ደሙ ማቅረብ እንዳንረሳ በምድር ስንኖር ክርስትናውን በጥንቃቄ ልንኖረው ይገባናል። ለቁሳዊ ነገር ለቄሳር የምንሰጠውን ያህል ለእግዚአብሔር ለነፍስና ለቤተሰብ መንፈሳዊ እድገት ጊዜ መስጠታችንን መፈተሽ አለብን። እግዚአብሔር ቃል የሚነግረን ይሄንን ነው። አንድ ምሳሌ ልጨምርና ትምህርቴን ላጠቃል። በአንዲት ገጠር መንደር ውስጥ የሚኖር አንድ ሰው ዘወትር ኑሮን ለማሸነፍ በንግድ ሥራ ይደክማል። ታዲያ የንስሐ አባቱ እሁድ እንኳን ወደ ቤተ ክርስቲያን መጥቶ ለማስቀደስ ፈጽሞ ጊዜ እንዳልነበረው ባወቁ ጊዜ ለመሆኑ አንተ ሰውዬ ቤተ ክርስቲያን ጠፋህ እኮ የእግዚአብሔርን ጥሪ አታከብርም እያሉ ይገስጹታል። እሱ ግን ሁልጊዜ የሚሰጠው መልስ ኧረ አባቴ ንግዱና ገበያው አለቃለኝ፣ ለነፍሴ ሳስባለሁ፣ ይኸው የቄሳርን ነገር ሳሳድድ ጊዜ አጣው፣ የምድርን ኑሮ ሳሳድድ ጊዜ አጣው ይላቸዋል። በአጋጣሚ አንድ ቀን ይህ ሰው ገበያ ውሎ ሲመለስ ድንገት በጫካ ውስጥ አንድ ትልቅ ነብር ያገኘዋል። ሰውየውም በድንጋጤ ምን ማድረግ እንዳለበት ጠፍቶት ዛፍ ላይ ለመውጣት ጊዜ አጥቶ ወዲያው ተንበርክኮ አምላኬ ወይ ካለህበት ድረስልኝ፣ ዛሬስ ካዳንከኝ ሁልጊዜ ካንተ ጋር ሆናለሁ፣ ወደ ቤተ ክርስቲያንም እመጣለሁ ብሎ መጸለይ ይጀምራል። ቀና ብሎ ሲያይ ግን ነብሩም ልክ እንደሱ ተንበርክኮ መዳፎችን አጣጥፎ ዓይኑን ጨፍኖ ይጸልያል። ሰውየውም በጣም ተገርሞና ተደስቶ እግዚአብሔር ጸሎቴን ሰምቶ ነብሩን ክርስቲያን አደረገልኝ መሰል በደስታ ተነፈሰ። ከዚያም ቀስ ብሎ ወደ ነብሩ ጠጋ ብሎ ወዳጄ ነብር አንተም እየጸለይክ ነው እንዴ ሲለው ነብሩ አንድ ዓይኑን ገልጦ ዝም በል፣ እኔም እኮ ምግቤን ከመብላቴ በፊት የምስጋና ጸሎት እያደረስኩ ነው አለው ይባላል። ለጊዜው ፈገግ የሚያሰኝ ይመስላል። መልእክቱ ግን እኛም የቄሳርና የምድርን ነገር ብቻ እያሳደድን ለእግዚአብሔር ጥሪና ለነፍሳችን ጊዜ ካጣን መጨረሻው ላይ ዓለማዊው ሕይወት እንደ ነብሩ ውጦን የምስጋና ጸሎት እንዳያደርስብን መጠንቀቅ አለብን። ትምህርታችንን ስናጠቃለው የተወደዳችሁ የእግዚአብሔር ልጆች የንጉሡ የሰርግ ጥሪ ዛሬም በቤተ ክርስቲያን በኩል ይጮኻል።
ሰማያዊው ማዕድ ቅዱስ ቁርባኑ ተዘጋጅቷል። ጥሪው ለሁላችንም ነው። ነገር ግን እዚያ ማዕድ ላይ ለመገኘት በቅድስት ሥላሴ ስም ያገኘነውን የጥምቀት ልብስ በንስሐ አድሰን መገኘት ይኖርብናል። በምድር ስንኖር ለሀገራችንና ለወገኖቻችን ታማኝ ዜጋዎች እየሆንን ፍቅራችንን፣ ልባችንንና አምልኮታችንን ሙሉ በሙሉ ለእግዚአብሔር ወይም የእግዚአብሔርን ለእግዚአብሔር እንድንሰጥ ያስፈልጋል። ለዚሁም የአምላካችን ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸሎት ይርዳን። ወስብሐት ለእግዚአብሔር አሜን።